የሚገርማችሁ ነገር ያኔ አሊ ውሽማ ልበል ሚስት ያገባ ጊዜ ያስተዋወቀው ማን ቢሆን ጥሩ ነው? አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? ከመንገድ እየገባሁ ነው፣ ግን ግዴታ ይሄን ነገር ከመንገድ እንደገባሁ ነው ካሜራ አንስቼ ወደ እናንተ የመጣሁትና ግዴታ ይሄን ነገር ልነግራችሁ በቃ መንገር አለብኝ አልኩኝ። በዚህ ዘመን ግን ማለት ነው ማንንም ሰው እንዳታምኑ። ማንንም ሰው አይታመንም። በቃ በተለይ በሚስጥር ጉዳይ ሚስጥራችሁን በማውራት የቤታችሁን ነገር በማሳየትም ሆነ በቃ በምንም ነገር ሰው እንዳታስገቡ። እኔ ጭራሽ ይሄን ነገር አልጠበኩም። ብዙ ይሆንኩላት ብዙ የተደራረግን ከኔ አልፎ በቃ እኔ እንጃ ብዙ ነገር ላረግ በቃ እንደ እህት ማያት ከዚህ በፊትም እንደ እህቴ ነው ማያት። ጭራሽ ሌላ ሰው ማንም ሰው ሊያደርግ ይችላል፣ ግን ከሷ ይሄን አልጠብቅም። ምክንያቱም የልብ ጓደኛ ነኝ እኔ በራሴ ማስበው የልብ ጓደኛ እንደሆነች አድርጌ ነበርና በጣም ያላሰብኩት ነገር ነው እኔ ላይ የሆነብኝ። በጣም ያልጠበቅኩት ያላሰብኩት ነገር ለወሬ ከመቸኮል የተነሳ ራሱ ተረጋግቼ መቀመጥ አልቻልኩምና ጭራሽ አልጠበቅኩ ነው የምላችሁ። ጭራሽ አላሰብኩትም። እኔ ላይ ይሄን ነገር ይደረግብኝ። እኔ በነገራችን ላይ ወሬው ስለተዳፈነ ማንሳት አልፈልግም ድጋሚ ያንን አይነት ወሬ። ምክንያቱም ሁሉንም ነገር ጨርሰናል፣ ቋጭተናል። ግን ዛሬ የሰማሁት ነገር በቃ የሚያስደነግጥ በቃ ከጓደኛ ላይ እጃችሁ እንድታነሱ የሚያደርጋችሁ ነገር ነው። በነገራችን ላይ ወሬ የሰማሁት አፍ አምልጦት ነው ራሱ የነገረኝ ማለት ነው፣ አሊ የነገረኝ እና ግን በጣም ይገርማል። በጣም በቃ እኔ እምላችሁ ነገር ማንንም ሰው አትመኑ። በቃ ማንንም ሰው ሚስጥራችሁን በተለይ የሴት ጓደኛ በቀረብኝ በቃ ቢቀርሳ የምትሉበት ሁኔታ ነው። ምክንያቱም እናንተ እንዴት ነው ቤታችሁን ለማፍረስ ራሱ ሴት ጓደኛችሁ ሲተባበር የሚገርማችሁ ነገር ያኔ አሊ ውሽማ ልበል ሚስት ያገባ ጊዜ ያስተዋወቀው ማን ቢሆን ጥሩ ነው? የገዛ ጓደኛዬ መሁባ ናት ያስተዋወቀችው። መሁባን አወቃችኋት? በነገራችን ላይ እሷና እኔ ከካሜራ የሚያለፈ በጣም የልብ ጓደኛሞች እናንተ የምታዩት ያው ቪዲዮ ላይ ምናምን ሊሆን ይችላል፣ እዛም ላይ የምታዩት ነገር እንዳያችሁት ነው። ግን እንዴት በቃ በጣም መወዳት የልብ ጓደኛዬ ነበረች። እንጃ እኔ ምን ብዬ እንደምነግራችሁ አላውቅም። እሷ ናት ያስተዋወቀችው እና እሷ አስተዋውቀው ነው እንደዛ ሁሉ እኔ ስንት ነገር አልፎብኝ ስንት ነገር ደርሶብኝ ለዛ ሁሉ የበቃሁት እሷ አስተዋውቀው ነው። ቤቴን ለማፍረስ ተባብራ ቤቴን ልታፈርስ የነበረችው እንደዛ ስቃጠቃጥ እንደዛ ሲሆን በነገራችን ላይ አንድ ቀን መታታቅም ነበር። አሁን ላይ ሳስበው ብዙ ነገር ለካ እኔ አቆም ብዬ ማለቴ እንዴት አስበዋለሁ ነገሩ አላስበውም እኔ። ምክንያቱም ለኔ እሷ የልብ ጓደኛዬ ናት፣ እንደ እህቴም ነበር ማያት። ያንን ማሰብ አልችልም። እሷ እንደዚህ አድርጋለች ብዬ አልጠረጠርኩም። ጭራሽ አንድ ቀን አስቤው አላውቅም። አንድ ቀን እንኳን ማለት ነው። ምን አለኝ የገዛ ጓደኛ በወሬ እኮ ነው ማለት እኔ አልጠፋልኝም ከጭንቅላቴ ላይና ዝም ብዬ እንትን ስለው እንዴ ምንድነው አንቺ ይሄን ሁሉ የምትይው? ይቅርታ ተባብለን የለ እንዴ ያስተዋወቀችኝ ብትሆን እኮ የገዛ ጓደኛሽ ናት አለኝ። ከዛ በጣም አዘንኩኝ። እንደ ዛሬው ቀን በቃ ይሄ ወሬ ባልሰማሁትም አልኩ። አንዳንዴ በቃ አይምሮ የተበላሽ ሴት ጓደኛ እናንተ ስንት ይሆናችሁለት ጓደኝነት በቃ ግን ከጀርባችሁ ቤታችሁ ልታፈርስ አሁንም ድረስ እኮ እኛ ጓደኛ ነን እያስመሰለች አብራኝ ነበረች ማለት ነው። አሁንም ደግሞ ሌላ ነገር አግኝታ እስከምትጎዳኝ ድረስ አብራኝ ነበረች። እስከመቼ ልትቀጥል እንደነበረ አላውቅም። ጓደኝነቱ በዚህ ደረጃ ሆኖ እንደዛ አድርጋ ቤቴ ውስጥ ስንት ነገር ተፈጥሮ ስንት ነገር ሆኜ ግን እሷ በጣም ነው ጓደኛ እንዳትይዙ በቃ ጓደኛ ይቅርባችሁ የሚያስብል ነገር ነው ይሄ። ጓደኛ ቢቀርሳ በቃ ጓደኝነት ባይኖርሳ የምትሉበት ነው። በነገራችን ላይ ብዙ ጓደኝነት ይኖራል። በጣም እናንተ ናችሁ በጓደኝነቱ እርግጠኛ መሆን። አሁን እኔ ነኝ፣ እሷ ግን እንደኔ አይደለም አስተሳሰቧ። በጣም ነው የተናደርኩት ዛሬ። በቃ የመጨረሻ በቃ እንዴት ነው እንደዚህ ሆነው? የኔ ጓደኛ ያምላት አብረን በልተን አብረን ጠጥተን አብረን ስንት ነገር አሳልፈን በማያገባይ በሷ ህይወት ራሱ እየገባ ስንት ነገር ታደርግ የነበርኩ ሴትዮ፣ እሷ ደግሞ ግን ህይወቴ ልታበላሽ ከኋላዬ እየዶለተች ነበር። በቃ ጓደኝነት ይቅር ነው የምትሉት።
ጓደኝነት ሴት ጓደኛችሁ በቃ ወንድ ጓደኛ ያዙ እያልኳችሁ ሳይሆን ወንድ ጓደኛ ብታወሩት ቢያንስ ሚስጥራችሁ ለሌላ ሰው አይናገርም። ቢያንስ ሌላ ነገር አያስብባችሁም። የወንድ ጓደኛም አያስፈልግም። ግን ቢሆን እንኳን ወንድ ለወንድ ልጅ ብታወሩት እንደዚህ ይሄን ያክል ስር ሰዶ ከጀርባችሁ ሊወጋችሁ አያስብም። እና በጣም ዛሬ በቃ መፈጠሬን የጠላሁበት ቀን ነው። በቃ እንዴት እንዳስጠላኝ በቃ ተስፋ ቁርጥ ነገሩንም አንዳንዴ የተተወ ነገር ስለሆነ ዝም ብዬ ችላ ብዬ ልለፈውላለሁ። ግን አልቻልኩም፣ በቃ አልቻልኩም። እና በጣም ነው ቅስሜን የሰበረችው። እንዴት አድርጌ ልንገራችሁ? በቃ ጓደኛ አትመኑ፣ ሴት ጓደኛ ጭራሽ እንዳታውኑ። ንቄ ለመተው ራሱ ነበር ማለት በቃ አልፏል ነገሩ ስላለፈ ስለዛ ነገር ደግሜ ማንሳት አልፈለኩም። ምክንያቱም ዘግተናል። ከዚህ በኋላ ያን ነገር ላላነሳው ማለት ነው። ግን አሁን ደግሞ ያንን ነገር የሚያስነሳ ነገር ሲመጣ በቃ መተው አልፈለኩም። በዚህ ደረጃ ጓደኛ ያላችሁ ሰው ጓደኛችሁ ቤታችሁን ሊያፈርስ ነበር በጥቅሉ ማለት ነው። ቤቴ እንዲፈርስ ምክንያቱን አለች ጓደኛ ያልኳት ብዙ ነገሬን የምታውቅ ሲጀመር እኮ እውነት ነው። ከሩቅ አይመጣም ማለት እንደዚህ አይነት ሰው ከሩቅ አይመጣም። ሁሉ ነገራችሁን የሚያውቃችሁ አጠገባችሁ ያለ ሰው ነው እንደዚህ ሊያደርግባችሁ የሚችለውና በቃ ቅስሜ ተሰበረ። ትቼው ነበረ ማለት ንቄም ላልፈው ፈዳኩኝ። ግን ጓደኛ በዚህ እንደዚህ ከሆነ ጓደኛ ባይኖርስ ብቸኝነት በስንት ጣሙ። እኔ እህቴ ደኝ በነገራችን ላይ እና እንደ እህቴ ነበረ በቃ እህቴ ናት ነበር ምለው እሷን እንደ እህቴ ነበር ማየት። ግን ሴት ጓደኛ በቃ መጥፊያችሁ እንደሆነ ነው ያሰብኩት። አሁን ላይ ሳስበው በቃ መጥፋት የፈለገ ሰው ነው ሴት ጓደኛ የሚይዘው አልኩኝ። ምክንያቱም በጣም ተቀራርበን ከኔና ቀረቤታችን በቃ እንዲህ ከምነግራችሁ በላይ ነው፣ ከካሜራ ላይ ከሚታየው ውጭ ማለት ነው። እና እሷ እንደዚህ ታረጋኛለች ብዬ በጣም እኔ ራሱ በማይመለከተኝ ነገር ገብቼ በሷ ህይወት እንደዛ ሲሆን ባሏ እንደዛ እንቧዘራፍ ሲልባት ምን ሲልባት በቃ በማያገባኝ ልክ የራሴ የኔ ነገር እንደሆነ አድርጌ ስንት ሰው ጋር ተጣልቻለሁኝ። ስንት ቤተሰቦቿ ጋር ማለት ነው፣ ባሏ ጋር ስንት ሰው ጋር በጣም ብዙ ሰው ጋር ተጣልቻለሁ። አንቺ በማያገባሽ በባልና ሚስት ማለት ምክንያቱም እኔ ስሜቷ ስለተሰማኝ ነው፣ የሷ ህመም ስለተሰማኝ ነው። ግን እኔ በቃ አመዳፋሽ ነኝ። እንደዚሁ ነው ማንም ሰው ሆኜ ማድርጌም በቃ እኔ እንጃ በጣም ያሳዝናል። ከዚህ የምትማሩት እንግዲህ ጥሩ በቃ ሴት ጓደኛ ምንም ጥሩ እንዳልሆነ ነው። እኔ ጓደኛን እንደዚህ የጓደኛ ጥግ እዚህ ድረስ ከሆነ እንደዚህ ማድረግ እስኪ አሁን እሺ እሱን አስተዋውቀው ያ ህይወትን ሆኖ ተሳክቶና ቀጥሎ ቢሆን ኖሮ መቼስ መጨረሻ ላይ የምታውቀው አይቀርም እኮ ይታወቃል። የሆነ ጊዜ ምን ልትለኝ አስባ ነበረ ማለት ምን ሆኖ ነው ልትለኝ አስባ ነው እንደዚህ እያስመሰለች ልትቀጥል ነው እኔ ጋር እያስመሰለች ምንም ነገር እንዳልተፈጠረ ምንም ነገር እንዳላደረገች እየሆነች ልትቀጥል። ከዛ ደግሞ ሌላ ጊዜ ደግሞ በሌላ ነገር እንደዚህ ልትጎዳይ ማለት ነው። በጣም ያሳዝናል ጓደኞቼ። ለማንኛውም እኔ ይሄ ነው ብዬ ብዙ ወሬ ማራዘም አልፈልግም። ትንሹን ነገር እንኳን ታውቃላችሁ እናንተ በትንሹ እንኳን የሆንኩትን ያደረኩትን በቃ ብዙ ነገር ነው እንትን ያልኩት እና በጓደኛ ይሄን ያህል በጣም ነው አጠገባችሁ በምታምኑት ሰው እንትን ስትባሉ በጣም ነው የሚከፋችሁ። እና ዛሬ በቃ ባዶነት ነው የተሰማኝ። በጣም ነው የከፋኝ። በጣም ተናድጃለሁኝ። ካጠገባችሁ አንድ ሰው እንኳን በቃ እንዴት ይጠፋል? እና በጣም ያናድዳል።